year. ትርታ 97.6 FM ከልቦ በቀረበው ትርታ 97.6 FM የሰኞው ማለዳ ትርታ ቁርስ መሰናዶን ነው በማድመጥ ላይ የምትገኙት ውድ አድማጮቻችን። አሁን ደግሞ ሰዓቱ ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና ቤት ዜናዎችን ወደ እናንተ የምናደርስበት ነው። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ በይፋ ተጀመረ። የኢትዮጵያ አየር መንገድ ግሩፕ በቢሾፍቱ የሚያስገነባው ግዙፍ ዓለም አቀፍ አውሮፕላን ማረፊያ የአፍሪካን አቪዬሽን መሰረተ ልማት ችግር በዘላቂ ለመፍታት ትልቅ እርምጃ መሆኑ ተገለጸ። የፕሮጀክቱን ግንባታ ጠቅላይ ሚኒስትር አብይ አህመድ ከትላንት በስቲያ በይፋ አስጀምረዋል። የአየር መንገዱ ዋና ስራ አስፈጻሚ መስፍን ጣሰው በስነ ስርዓቱ ላይ እንደገለጹት ይህ አዲስ አውሮፕላን ማረፊያ ኢትዮጵያን ብቻ ሳይሆን መላው አፍሪካን ተጠቃሚ የሚያደርግ የንግድና የኢኮኖሚ ትስስር ማዕከል ይሆናል። በመጀመሪያው ምዕራፍ የግንባታ ሂደት ውስጥም እጅግ ዘመናዊ የሆኑ መንገዶች፣ ተርሚናሎች፣ በአንድ ጊዜ 180 አውሮፕላኖችን ማቆም የሚያስችል ሰፊ ስፍራ ነው። ሁለት በተጓዳኝ የሚሰሩ የመንደርደሪያ መንገዶች መካተታቸውም ተገልጿል። በተጨማሪም 350 ክፍሎች ያሉት ሆቴል በአመት 1.5 ሚሊዮን ቶን ጭነት የሚያስተናግድ የካርጎ ማዕከልና የአውሮፕላን ጥገና ማዕከል ይገነባል። አዲሱ አውሮፕላን ማረፊያ ከቦሌ ዓለም አቀፍ አውሮፕላን ማረፊያ ጋር በፈጣን ባቡርና በመኪና መንገድ የሚገናኝ ሲሆን ይህም የመንገደኞችን ዝውውር ቀልጣፋ ያደርገዋል። አቶ መስፍን አክለውም ፕሮጀክቱ የአፍሪካ ነጻ አህጉራዊ ንግድ ቀጠናን ለማሳካት ቁልፍ ሚና እንደሚኖረው ገልጸዋል። ከዚህም ባለፈ በቢሾፍቱ አካባቢ የሚገነባው የኤርፖርት ከተማ ለበርካታ ዜጎች የስራ ዕድል ከመፍጠሩም በላይ በንግድና በቱሪዝም ዘርፍ ለአካባቢው እድገት ትልቅ አቅም እንደሚሆን ይታመናል። የህብረተሰቡን ጤና አደጋ ላይ በሚጥሉ ከ800 በላይ የምግብና ጤና ተቋማት ላይ አስተዳደራዊ እርምጃ መወሰዱን የኢትዮጵያ የምግብና መድኃኒት ባለስልጣን አስታወቀ። ከ51 ሚሊዮን ብር በላይ ግምት ያላቸው ጥራት የጎደላቸውና የአገልግሎት ጊዜያቸው ያለፈባቸው ምርቶች እንዲወገዱ ተደርገዋል። ባለስልጣኑ የ6 ወራት የስራ አፈጻጸሙን ከቅርንጫፍ ጽህፈት ቤቶች ጋር በገመገመበት ወቅት እንደተገለጸው በተከናወነው የክትትል ስራ የጥራትና የደህንነት መስፈርቶችን ባላሟሉ ተቋማት ላይ የተለያየ ደረጃ ያላቸው እርምጃዎች ተወስደዋል። በዚህ መሰረት 108 ተቋማት በጊዜያዊነት እንዲታሸጉ የተደረገ ሲሆን የ3 ተቋማት የብቃት ማረጋገጫ ፍቃድ ሙሉ በሙሉ ተሰርዟል ብሏል። በተጨማሪም ለ674 ተቋማት የጽሑፍ ማስጠንቀቂያ የተሰጠ ሲሆን በ20 ተቋማት ላይ ደግሞ የገንዘብ ቅጣት መጣሉን አስታውቋል። በቁጥጥሩ ወቅት የተገኙት ዋና ዋና ግድፈቶች ያለ ብቃት ማረጋገጫ መስራት፣ የንጽህና ጉድለት፣ የአገልግሎት ጊዜ ያለፈበት ምርት መያዝና የትንባሆ ቁጥጥር ሕግን መጣስ መሆናቸው ተጠቅሷል። በሌላ በኩል ለጤና ጎጂ የሆኑ ከ37 ሚሊዮን ብር በላይ የሚገመቱ ምግቦች፣ መጠጦችና የትንባሆ ምርቶች እንዲሁም ከ13 ሚሊዮን ብር በላይ የሚያወጡ ጊዜ ያለፈባቸው መድኃኒቶች እንዲወገዱ መደረጉ ተገልጿል። በጤና ተቋማት ላይ ባደረገው ክትትልም ከስታንዳርድ በታች አገልግሎት ሲሰጡ በተገኙ 158 ተቋማት ላይ እርምጃ መውሰዱን ትርታ ከኢትዮጵያ የምግብና መድኃኒት ባለስልጣን ያገኘው መረጃ አመላክቷል። አድማጮች ቀደም ሲል የሀገር ውስጥ ዜናዎችን ለእናንተ አስደምጠን ነበር። በመቀጠልም ደግሞ ወደ ባህር ማዶ ዘገባዎች እናልፋለን። በቅድሚያ የአፍሪካ ቶጎ የአኩሪ አተርና የተለያዩ ምርቶችን በሀገር ውስጥ በማቀነባበር ለማበረታታት የውጭ ንግድ ታክስ ጣለች። እንደ አውሮፓውያን አቆጣጠር ከጥር 1 ጀምሮ ተግባራዊ የተደረገው ይህ እርምጃ የጥሬ ምርቶችን የውጭ ንግድ በመገደብ በሀገር ውስጥ የተቀነባበረ ከፍተኛ ተጨማሪ እሴት እንዲፈጥሩ ለማድረግ ያለመ መሆኑን የአካባቢው መገናኛ ብዙኃን ዘግበዋል። እርምጃው በተለይ የካሹና ለውዝ ምርቶችን ጨምሮ ስትራቴጂያዊ የግብርና ዘርፎችን ለማነቃቃት በ2018 የተጀመሩ ስራዎች አካል ነው።
የተቀረጠው ታሪፍ ተመን የኢኮኖሚ አንቀሳቃሾች በማቀነባበሪያ ፋብሪካዎች ላይ ኢንቨስት እንዲያደርጉ ለማበረታታት ታስቦ የተዘጋጀ መሆኑ ተገልጿል። ታክሱ ኢንዱስትሪንና የስራ ዕድልን ከማጠናከር ባለፈ የመንግስትን የግብር ገቢ ለማሳደግና የቶጎን የኢኮኖሚ ሉዓላዊነት ለማረጋገጥ አስተዋጽኦ እንደሚኖረው ዘገባው አመላክቷል። አሜሪካ በሶሪያ በሚገኙ የአይኤስ ኢላማዎች ላይ ጥቃት ፈጸመች። የአሜሪካና የአጋር ሀገራት ኃይሎች በሶሪያ በሚገኙ የኢስላሚክ ስቴት አይኤስ ኢላማዎች ላይ መጠነ ሰፊ ጥቃት መፈጸማቸውን የአሜሪካ ማዕከላዊ እዝ አስታወቀ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንደገለጹት ይህ ዘመቻ በተለይም ደግሞ በአካባቢው ሰላም ለማስከበር ያለመ መሆኑን ገልጸዋል። ማዕከላዊ እዙ የፈጸመው ጥቃት በማስመልከት በኤክስ ገጻቸው ላይ ባሰፈሩት ጽሑፍ ጥቃቱ የተፈጸመው በሶሪያ የሚገኙ የአሜሪካ ወታደሮችን የተገደሉበት ጥቃት ላይ አጸፋ ለመስጠት መሆኑን ገልጸዋል። ተመልሰን ተገናኘን። ውድ አድማጮች ከኛ ጋር ስለሆናችሁ እያዳመጣችሁን ስለሆነ እጅግ እናመሰግናለን። በየአካባቢያችሁ ምን አዲስ ነገር አለ? እንዲሁም ደግሞ ሀሳብ አስተያየት ካላችሁ ጥቆማዎች ካሏችሁ በ0116 66 3582 ላይ በቀጥታ እየደወላችሁ ልታደርሱን ትችላላችሁ። እንዲሁም ደግሞ አጭር የጽሁፍ መልእክት መላክ ለሚቀናችሁ አድማጮች 9760 ለእናንተ ክፍት ነው። መልእክቶችን ብትልኩ ይደርሱናል። እኛም ወደ ኋላ ላይ ተመልሰን የእናንተን ሀሳብ አስተያየት መልእክቶች የምናጋራችሁ ይሆናል። ይህን ሰዓት አጋር የሆኑን ተቋማት አሉ። አጋሮቻችንን እናመሰግናለን። ማን እንደ እናት የሚለው እናት ባንክ የዚህ ሰዓት አጋራችን ነው። እናት ባንክ ትምህርት ቤቶች ዘርፈ ብዙ አገልግሎቶችን በአንድ ላይ የሚያገኙበትን እናት መላ ወይም ዩኒካሽ የተሰኘ የትምህርት ቤት የክፍያ ስርዓት ይዞላችሁ መጥቷል። በዚህ የክፍያ ስርዓት አብረውን እየሰሩ የሚገኙ ትምህርት ቤቶች ሁሉ ስራቸውን በቀላሉ በማከናወን ስኬታማ እንዲሆኑ አስችሏቸዋል ይለናል እናት ባንክ። እናት መላ ክፍያ ስርዓትን ሲጠቀሙ የትምህርት ክፍያን በቀላሉ ለመፈጸም፣ ተማሪዎችን ለመመዝገብ፣ የተማሪዎችን መረጃ ለማስተዳደር፣ ከተማሪ ወላጆች ጋር ያለውን ግንኙነት ለማሳለጥና የፋይናንስ ሪፖርት ለማዘጋጀት እንዲሁም ደግሞ የጉዞና የመጽሐፍ ግዢ ክፍያዎችን ለመክፈል የሚያስችል ዘመናዊ የአሰራር ስርዓት ነው። ዘርፈ ብዙ አገልግሎቶችን በሚያስገኘው የእናት መላይ ትምህርት ቤት የክፍያ ስርዓት ደንበኛ በመሆን አብረውን እንዲሰሩ በኢትዮጵያ የሚገኙ ትምህርት ቤቶችን በታላቅ አክብሮት እንጋብዛለን የሚላችሁ እናት ባንክ ሌላም አገልግሎት ይዞላችሁ መጥቷል። አሁን በእናት ተችሏል ይላችኋል። በእናት ባንክ በኩል የአየር ትኬቱን መቁረጥ ይችላሉ። እናት ባንክ ማን እንደ እናት የዚህ ሰዓት አጋራችን ስለሆነ እጅግ እናመሰግናለን። ሌላኛው የዚህ ሰዓት አጋራችን ደግሞ ከራይድ ጋር ወደፊት የሚለን ራይድ ትራንስፖርት ነው። የራይድ መተግበሪያን ከጉግል ፕላይ ስቶር እንዲሁም ከአፕ ስቶር ላይ በማውረድ ወይም ደግሞ በ8294 በመደወል የራይድ ትራንስፖርት አገልግሎትን ማግኘት ይችላሉ። ከራይድ ጋር ወደፊት የሚለው ራይድ ትራንስፖርትም ይህን ሰዓት አጋር በመሆን አብሮን ቆይታ ያደርጋል። ትርታ 97.6 ኤፍኤም ከልቦ የቀረበ ከልቦ በቀረበው ትርታ 97.6 ኤፍኤም የሰኞው ማለዳ ትርታ ቁርስ መሰናዶ ነው በማድመጥ ላይ የምትገኙት። ውድ አድማጮቻችን አብራችሁን ስለሆናችሁ እየተከታተላችሁን ስለሆነ እናመሰግናለን። አሁን ደግሞ ሰዓቱ ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና ቤት ዜናዎችን ወደ እናንተ የምናደርስበት ነው። የሀገር ውስጥ ጉዳዮችን በማስቀደም እንጀምራለን። ሀገር በቀል እውቀቶችን በስርዓተ ትምህርት ውስጥ የማካተት ስራ ተጀመረ። የኢትዮጵያን ሀገር በቀል እውቀቶች ለሀብት ፈጠራና ለሀገር እድገት ለማዋል በስርዓተ ትምህርት ውስጥ የማካተት ቅድመ ዝግጅት መጀመሩን የትምህርት ሚኒስቴር አስታወቀ። የኢትዮጵያውያን እሴቶች፣ ባህሎችና የአኗኗር ዘይቤዎች ለዜጎች አብሮነትና ለዘላቂ ሰላም ግንባታ ያላቸው ፋይዳ ከፍተኛ መሆኑ ይነገራል። ይሁን እንጂ እስካሁን በዚህ ረገድ የተደረጉ ጥናቶች በተበታተነ መልኩ በመሆናቸው የሚፈለገውን ያህል ውጤት አላመጡም ተብሏል።
የትምህርት ሚኒስትር ዴታ ኮራ ጡሼኔን ለኢትዮጵያ ዜና አገልግሎት እንደገለጹት ሀገር በቀል እውቀቶችን በስርዓተ ትምህርት በፖሊሲና በልማት ስራዎች ውስጥ ለማካተት የሚያስችል የልየታ ጥናት ተጀምሯል። ፕሮጀክቱ በሳይንሳዊ ምርምር የታገዘ እንዲሆንም የዘርፉ ተመራማሪዎችና ስራ ፈጣሪዎች ይሳተፉበታል። ከፍተኛ የትምህርት ተቋማት እነዚህን እውቀቶች በሚያጠኑበት ወቅት ማህበረሰቡ አስፈላጊውን መረጃ በመስጠት እንዲተባበርም ሚኒስትር ዴታው ጥሪ አቅርበዋል። የአዲስ አበባ ዩኒቨርሲቲ የሀገር በቀል እውቀት የመሰነድ ጅማሮ አስተባባሪ ፕሮፌሰር ምርጊሳ ካባ በበኩላቸው እውቀቶችን መሰነድ ለሀገር እድገት ወሳኝ መሆኑን ገልጸው በቀጣይም በሳይንሳዊ መንገድ የማበልጸግ ስራ በትኩረት እንደሚሰራ ተናግረዋል። የኩላሊት ንቅለ ተከላ የተደረገላቸው ታካሚዎች የመድኃኒት እጥረት እንደገጠማቸው ተገለጸ። በኢትዮጵያ የኩላሊት ንቅለ ተከላ ያደረጉ ከ550 በላይ ታካሚዎች ንቅለ ተከላው ከተደረገላቸው በኋላ በቋሚነት ሊወስዱት የሚገባው የሰውነት መከላከያ አቅምን የሚያመጣጥን መድኃኒት እጥረት እንደገጠማቸው ተገለጸ። የኢትዮጵያ የኩላሊት ንቅለ ተከላ ማህበር ፕሬዝዳንት ቢኒያም አበራ በተለይ ለትርታ እንደገለጹት ንቅለ ተከላ ያደረጉ ታካሚዎች አዲሱ ኩላሊት ከሰውነታቸው ጋር እንዲላመድ የሚያደርገውን መድኃኒት በየቀኑ መውሰድ የሚገባቸው ቢሆንም መድኃኒቱን ከወሰዱ ግን ከ3 ወራት በላይ እንደሆናቸው ገልጸዋል። ይህ መድኃኒት ሳይቋረጥ በየቀኑ የሚወሰድ ነው። መድኃኒቱ ካልተወሰደ ግን ሰውነታቸውን አዲሱ ኩላሊት እንደ ባዕድ ነገር ስለሚቆጥረው ጥቃት ይሰነዝርባቸዋል። በዚህም ምክንያት ኩላሊቱ ሙሉ በሙሉ ከስራ ውጭ ሊሆን ይችላልም ብለዋል ፕሬዝዳንቱ። ቀደም ሲል መድኃኒቱን ከቅዱስ ጳውሎስ ሆስፒታል የኩላሊት ንቅለ ተከላ መድኃኒት ቤት ያገኙ እንደነበር ያስታወሱት አቶ ቢኒያም አሁን ላይ ግን ያቅርቦቱ ሂደቱ ወደ ኢትዮጵያ መድኃኒት አቅራቢ ድርጅት እንዲዛወር መደረጉን ገልጸዋል። ይሁን እንጂ ባለፉት 3 ወራት መድኃኒቱ ባለመገኘቱ በመቶዎች የሚቆጠሩ ታካሚዎች ሕይወት አደጋ ላይ ወድቋል ብለዋል። ጉዳዩን በተመለከተ የኢትዮጵያ መድኃኒት አቅራቢ ድርጅት የኮሚኒኬሽን ዳይሬክተር አቶ አወል ሐሰን ማብራሪያ እንዲሰጡበት ትርታ ጠይቀዋል። እንደ ዳይሬክተሩ ገለጻ መድኃኒቶች የሚገዙት በሆስፒታሎች በጀትና ፍላጎት መሰረት መሆኑንና እነዚህ መሰል መድኃኒቶች ለቅዱስ ጳውሎስ ሆስፒታል ብቻ እንደሚሰጡ አንስተዋል። ድርጅቱ ቀደም ሲል ወደ 28 ሚሊዮን ብር የሚገመት መድኃኒት ለቅዱስ ጳውሎስ ሆስፒታል ማሰራጨቱን ጠቅሰው ሆስፒታሉ መድኃኒቱ እንዳያልቅባቸው ቀድመው ፍላጎታቸውን ማሳወቅ እንዳለባቸው አሳስበዋል። መድኃኒቶች ረጅም ጊዜ ካከማቹ የአገልግሎት ጊዜያቸው ሊያልፍ ስለሚችል ሆስፒታሎች በየጊዜው የግዥ ጥያቄ ማቅረብ ይኖርባቸዋል ያሉት አቶ አወል ቅዱስ ጳውሎስ ሆስፒታልም ያለበትን እጥረት ለኢትዮጵያ መድኃኒት አቅራቢ ድርጅቱ ማሳወቅ እንዳለበት አመልክተዋል ሲል የዘገበው ባልደረባችን አበበ ተገኘ ነው። የካሜሩን ክሪቢ የነዳጅ ማጣሪያ ቀድሞ ከተያዘለት የጊዜ ገደብ ወደ ስራ እንደሚገባ ተነገረ። በመጀመሪያ እንደ አውሮፓውያን አቆጣጠር በ2028 ስራ ይጀምራል ተብሎ ታቅዶ የነበረው የነዳጅ ማጣሪያ በ2026 ሁለተኛ አጋማሽ ስራ ሊጀምር ይችላል መባሉን የካሜሩን የዜና ምንጮች ዘግበዋል። ሲስታር ፔትሮሊየም በመጀመሪያ በቀን 10,000 በርሜል በማምረት በከፊል ስራ ለመጀመር በኋላም የማምረት አቅሙን ወደ 30,000 በርሜል ለማሳደግ አቅዷል። የመጀመሪያ ምዕራፍ የሀገሪቱን የናፍጣና የቤንዚን ፍላጎት 22 በመቶ ያክል ሊሸፍን እንደሚችል ነው ዘገባው ያመላከተው። በክሪቢ ወደብ 250 ሄክታር መሬት ላይ ያረፈው ይህ ማጣሪያ ወደ 300,000 ሜትር ኪዩብ ሊያድግ የሚችል 250,000 ሜትር ኪዩብ ነዳጅ የመያዝ አቅም ያለው የማከማቻ ተርሚናልን ያካተተ ሲሆን ግንባታውም 204 ሚሊዮን ዶላር እንደሚፈጅ ተነግሯል። ካሜሮን በኤነርጂ ዘርፍ ራሷን ለመቻል ለምታደርገው ጥረት እንዲሁም ቀጥተኛ ያልሆኑ የስራ ዕድሎችን ለመፍጠር ለሚደረገው ጥረት ትልቅ እገዛ እንደሚያበረክትም ዘገባው አመላክቷል። ላይቤሪያና ቻይና በ14.3 ሚሊዮን ዶላር የትብብር ስምምነት የላይቤሪያን ብሔራዊ ልማት ለማፋጠን ተስማሙ። ይህ ስምምነት ወቅታዊና እጅግ አስፈላጊ ነው ሲሉ የላይቤሪያ የውጭ ጉዳይ ሚኒስትር ሳራህ ቤይሶሎ ተናግረዋል።
ስምምነቱ በሁለቱ ሀገራት መካከል ያለውን ግንኙነት እንደሚያጠናክርና በላይቤሪያ ኢኮኖሚያዊና ማህበራዊ ዘርፎች ላይ መሻሻል እንደሚያመጣ የውጭ ጉዳይ ሚኒስትር ሳራ ባይሶሎ ኒያንቲ ተናግረዋል። በላይቤሪያ የቻይና አምባሳደር ኢንቼንጊ በበኩላቸው ትብብሩ የዜጎችን የኑሮ ጥራት ለማሻሻልና የልማት ተግባራት ላይ መነሳሳትን ለመፍጠር እንደሚያግዝ መግለጻቸው ዘገባው አመላክቷል። ትርታ 97.6 ኤፍኤም ከልቡ የቀረበ